ሰብስክራይብ የመጨመር ምክንያት እናንተ ስለሆናችሁ ሰብስክራይብ አድርጉ። ለቪዲዮን ላይክ አድርጉት እና እናንተ ጋር እንዴት ነበር ኢጃዛ ወጣችሁ ነው እያሳለፋችሁ ያላችሁት? ማዳም ቤት ነው? እስኪ ኮሜንት ላይ ጻፉ ጓደኞቼ። እንግዲህ ቻናሌን ሰብስክራይብ አድርጉ ብያችሁ አላቅማ። ሰብስክራይብ ከጨመረው በኋላ ጸጥ አልኩ። ምንም መለሳለሁኝም አልመለስምም አላለችኝም እና ኢድ ሊደርስ 4 ቀን ምናምን ሲቀረው ነው ሄደችው። አሰላሙ አለይኩም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ዛሬ እንግዲህ ብቻዬን ነኝ። በነገራችን ላይ ሁሉም ትተውኝ ሄዱ። ብቻዬን አስቀርተው ትተውኝ ሄዱ እና ሁሉም ትተውኝ ሄዱ። የት ሄዱ? ሁሉም እንግዲህ በየቦታው እየተጠሩ ሳምንም እየተጠሩ ረመዳኑ ሲወጣ ሁሉም ሰው ይጠራቸዋልና እና ጓደኞቼ ረመዳን ሲወጣ ሁሉም ሰው ይጠራቸዋል። እኔ ብቻ ነኝ የማልጠራው። ብጠራ መሄድ ማልችለው ምክንያቱም ያው እንግዲህ አራስ ነኝ። ልጄን ትቼ ብዙ ሰዓት ስለማልሄድ ያው ቤት ቁጭ ብያለሁ እላችኋለሁ። ለማንኛውም አብዛኞቻችሁ ስጠይቁኝ ወደ ነበረው ጥያቄ ልግባ። መሁባ የት ሄደች እያላችሁኝ ነው። መሁባ የት ሄደች? ሰሞኑን ጠፍታለች። ቪዲዮም እየሰራች አይደለም። የሄደችበት ምክንያት እኔ ብዙም ግልጽ ባይሆንልኝም ያው ለእናንተ ልንገራችሁ ብዬ ነው። ትመለስ አትመለስ በርግጥ አላውቅም። ልትመለስም ትችላለች። ምክንያቱም እኔ ጋር ምንም መለሳለሁኝም አልመለስምም አላለችኝም እና ኢድ ሊደርስ 4 ቀን ምናምን ሲቀረው ነው ሄደችው። ኢድ ሊደርስ 4 ቀን 4 ቀን 3 ቀን እንደዛ ሲቀረው ነው ሄደችው። 3 ቀን 4 ቀን ሲቀረው ማለት ነው። እና ከዛ በኋላ አልመጣችም፣ ስልክም አልደወለችልኝም። ያው እኔም ደግሞ ብዙም ሰው መጫን አልወድም። ያው አልሐምዱሊላህ አሁን ደህና ነኝ፣ ጥሩ ላይ ነኝ። ያው አልሐምዱሊላህ ያው ቢያለፋኝም የቤትን ስራ መስራት አያቅተኝም። ከፈለኩም ደግሞ ያው ሌላ ሰው እፈልጋለሁኝ ብዬ ምንም አላልኳትም፣ አልደወልኩላትም። ምክንያቱም ኢድ ነው። ረመዳንን አብራችሁ ጾማችሁ ለኢድ ቀን ሰው ትቷችሁ ሲሄድ ምን ታረጋላችሁ? ዝም ነው የምትሉት። እና ያኔ ሄደች ናት። እስካሁን ድረስ አልደወለችልኝም። ለኢዱም እንኳን አደረሰሽም አላለችኝም። እኔም አልደወልኩኝም። ያው ብደውልላትም እሷ መምጣት ስላልፈለገች ነው ብዬ ስላሰብኩ ማለት ነው። እና ደዛ ነው የጠፋችው። ምክንያቷም እንደሆነ አላቅም። ምንም ክፉም መጥፎም ደግም ነገር አልተነጋገርንም። መሄድ እፈልጋለሁኝ አክስቴ ጋር ነው ማለቴ ኢድንም ማሳለፍ እፈልጋለች። ያው ባህሪዋም ቀየር ስላለብኝ እሺ ሂጅ አልኳት እና ዩቲዩብ እንግዲህ የምትቀረጸው ምን የምትለውም እዚህ ነበረ። ስልክ አላት በእርግጥ መቀረጽ ትችላለች፣ ግን ያው ቪዲዮውን የምንለቅላት ምናምን እኛ ነበርን። እንግዲህ አልሰራችም እስካሁን ድረስ ዩቲዩብ አልሰራችላችሁም። እንግዲህ ምክንያቷን ደግሞ እስኪ ከመጣች መጣች፣ ካልመጣችም ደግሞ ምንም አረጋችንም። ያው ዩቲዩብ ቻናሏ ግን እኛ ጋር ነው ያለው። አሊ ነው ዩቲዩብ ምንም የሚለቅላት እና ቻናሏ ወደ ስልኳ አልዞረላትም። ግን እስካሁን ድረስ አልደወለችም፣ አልመጣችም። መምጣት ትፈልግ ያው እኔ በእርግጠኛ ይሄ ነው ብዬ የምነግራችሁ ነገር የለም። ከመጣች እሰየው እቀበላታለሁኝ። መስራት ከፈለገች ትሰራለች። ቤት ማለት ነው፣ ዩቲዩብን ሳይሆን ቤት። ዩቲዩብንም ትሰራለች መስራት ከፈለገች እንጂ በእንደዚህ ሁኔታ ላይ ነው ያለነው። ብዙዎቻችሁ ኮሜንት ላይ ጠይቁኛላችሁ መሁባ የት ሄዳ ነው ለምንድነው ቪዲዮ ማትሰራው ምናምን እያላችሁ ነበርና ያለው ነገር እንደዚህ ነው። ያመታ ደሞ ከሷ ትሰማላችሁ ምክንያቷም እንደሆነ ከመጣች ማለት ነው። ካልመጣችም እንግዲህ መምጣት አልፈለገችም ማለት ነው። እና በነገራችን ላይ ኢድ እንዴት አለፈ? ኢድ ረመዳን ከወጣ ኢትዮጵያ ረመዳን ከወጣ በንጋታው ሸዋል ጾም ይዛል። አብዛኛው ሰው 6 ቀኗን የሚጾሙት ከኢድ በኋላ ነው እንጂ እንደዚህ ሸዋሉ ሙሉ ምናምን አይጾምም አብዛኛው ሰዎች ማለት ነው። እና ሸዋል ጾም ላይ ናቸው አብዛኛው። በተለይ ተረቅ ያሉ ሰዎች 6ቱን በጣም ነው የሚወዱት እና ጾም ላይ ናቸው እላቸዋለሁኝ። እናንተ ጋር 6ቱ እንዴት ነው? ይሄ ረመዳን ኢዱ እንዴት ነው? በነጋታው አሁን እንግዲህ ዙረት ነው የምትሆኑታ። በየቤቱ ሰው ይሄዳል ይመጣል። እኔ እንደዛ ነበርኩኝ። እኔ የምሰራባቸው ሰዎች ሰው ይመጣል
አንድ ቀን አንዱ ቤት በቃ ስንዞር ነበር የምናሳልፈው ከኢድ በኋላ ያሉትን ቀኖች። የኢድ ቀን ጠዋት አንድ ቤት ይፈጠራል። ከዛ ደግሞ በንጋታው ሌላ ሰው ቤት ምሳ እራት ይኬዳል። እራት ነው የሚኬደው። እና እናንተ ጋር እንዴት ነበረ? ኢጃዛ ወጣችሁ ነው እያሳለፋችሁ ያላችሁት? ማዳም ቤት ነው? እስኪ ኮሜንት ላይ ጻፉ። ኢንሻአላህ ቀጣይ አመት ደግሞ በሀገራችሁ የምትጾሙ ያደርጋችሁ። ጓደኞቼ እንግዲህ ቻናሌን ሰብስክራይብ አድርጉ ብያችሁ አላቅማ። ሰብስክራይብ ከጨመረው በኋላ ጸጥ አልኩ። ለማንኛውም ሰብስክራይብ የመጨመር ምክንያት እናንተ ስለሆናችሁ ሰብስክራይብ አድርጉ። ለቪዲዮን ላይክ አድርጉት። እናንተም እንግዲህ ስደት ያላችሁ እኔ እናንተን ነው ትኩረት አድርጌ የምናገረው። ለምን እንደሆነ ታውቃላችሁ? ያው በስደት ላይ በዓልን ሰው ቤት ማሳለፍ እንዴት እንደሆነ አውቃለሁ። ቢጃማዬን ሁሉ አላወልቅም ነበር እኔ አዲስ ልብስ ሁሉ አለብስም ነበር። በቃ ሁሉም ነገር ነበር የሚያስጣለው። ደውላችሁ እንግዲህ ኢትዮጵያ ላለ ሰው ለቤተሰቦቻችሁ ልብስ ስትገዙ ቤተሰቦቻችሁን ስታስደስቱ ምን ስትሉ፣ እናንተ ግን በቢጃማ ነው። አውቀዋለሁ ስሜቱን። እንደዛ ነበርኩ እኔም ሳውዲ ሁኜ ለልጄ ልብስ ስገዛ፣ ለቤተሰቦቼ ልብስ ስገዛ፣ እኔ ግን በቢጃማ ሁኜ ነበር ሄድን ማሳልፈው። አይገርምም? ግን ለሰው ደስታ ያው የራሳችንን ደስታ ትተን ማለት ነው። እና ቀጣዩ አመት ደግሞ እናንተ አገራችሁ መታችሁ ካላገባችሁ አግብታችሁ ያገባችሁን ካላችሁ ባሎቻችሁ ጋር ቤተሰቦቻችሁ ጋር እንግዲህ በድምቀት የምትጾሙት ያርጋችሁ። በተረፈ ወዳችኋለሁኝ። ቪዲዮ ላይክ አድርጉ። ለቻናሉ አዲስ ሆናችሁ ሰብስክራይብ አድርጉ። በቅርብ ደግሞ አንድ መልእክት ላስተላልፍ። ያው ቪዲዮን ካያችሁት ዋትስአፕ ስልኬ ስክሪን ተሰብሮብኝ እንትን ብሎብኛል እና ሌላ ስልክ ላይ መክፈት እችላለሁ ዋትስአፑን፣ ግን እዛ ላይ ብዙ መረጃ ስላለኝ ዋትስአፕ እንዳይጠፋብኝ ያንን ስልክ ራሱን ስክሪኑን ቀይሬ ማስተካከል አለብኝ። ከዛ ስክሪኑ ደግሞ እዚህ የለም አዲስ አበባ ወይም ደግሞ ዱባይ ምናምን ያለው እና ለዛ ነው። ቴሌግራም ላይ ታገኙኛላችሁ። በቴሌግራም አናግሩኝ፣ አስቸኳይ የምትፈልጉኝ ሰዎች ማለት ነው። ምክንያቱም ዋትስአፕ እንደዛ ሆኖ ነው የጠፋብኝ። ዋትስአፑን ሌላ ስልክ ላይ በዚሁ ቁጥር ከፍተው መረጃ ይጠፋብኛል። እንደገና አዛኛው ስልክ ላይ አላገኘውም እና ያኛው ስልክ ግዴታ መስተካከል ስላለበት ዋትስአፕ ላይ አልገባላችሁም እስከሚስተካከልልኝ ድረስ ስክሪኑ ማለት ነው። ቴሌግራም ላይ ግን አለሁኝ። ቴሌግራም ላይ አናግሩኝ፣ በቴሌግራም እናወራለን ማለት ነው። ዋትስአፕ ላይ እየጠፋችሁ ልጆች እንደዛ ሆኜ ነው። ለማንኛውም ቪዲዮውን እንግዲህ ሼር ላይክ አድርጉት። ስለምትከታተሉኝ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ